ነብያችን ሰለላሁ ዐለይሂ ወሰለም ቀል እንትን ለውሃ ለውዱ ቀል ይጠቀሙ ነበር እና አንዴ ባዶ ቀል ይዘው ሲሄዱ አንዴ ቆይ ልጨርስ። አንዴ ባዶ ቀል ይዘው ሲሄዱ ቀሉን ንፋስ ሲያጮኸው ረጅም ኪሎ ሜትር ሮጠዋል ይባላል። ጠላት መጣብኝ ብለው እፎይን አንዴ ላናግረው ተኛለሁ እያለ አሳየ ማስረጃ እፎይ የሚያወራውን ነገር መመለስ ፈልጋለሁ። ማንንም አይችለኝም እያለ ያለበት አንድ ጊዜ እሱ ያወራ አፉ ላይ ቆመሽ ነው እንዴ? እፎይ እስኪመጣ ድረስ እፎይ የለም። አብዱል ፈታን እና አጎት ጠየቀን እስኪመልስለት እፎይ ይምጣ። ቆይ አንዴ አብዱል ፈታን አጎቴ አውሩ እስኪ። ያውኑ ስማ ነብያችን እኮ ብዙ ኪሎ ሜትር ባዶ ቀል ይዘው ሮጠዋል ጠላት መጣብኝ ብለው ቀሉ ሲጮህ አሳየ ማስረጃ አልኩህ እኮ እንደዛ ሚል አይ አባቴ ነው ነገረኝ። እኔ የምላችሁ ሙስሊሞች ለምንድን ነው እዚህ ስርዓት የሌለበት እፎይን ነው ብቻ ማናገር የምፈልገው። እኛ የአላህና የፕሮፊት ማይከበርበት ቦታ መምጣት አለበት። እፎይን ማናገር ፈልጋለሁ። ማንንም አልችለኝም ስላለ አብዱል ሰማል ሰማል አብዱል አለሽ እኔ ነው አብዱል አዎ አለሁ። መልካም አንድ ሴት ከወንድ እኩል ማውራት ትችላለች በእስልምና? አዎ ትችላለች። እውቀት ነው ዋናው። ኦኬ አሁን ቅድም ስትጠይቅ የነበረው ነው ማናገር የምፈልገው። የካፍን እንትን ነው ያወራህ ያለው እሱን ነው ማናገር የምፈልገው። አይ ራስህን በጣም ትክባለህ። እኔ ደግሞ በጣም ትንሽ አድርጌ ነው ማለት። አይ ችግር የለውም። ነብይሽ ግን ሴት ልጅ የአይምሮ ጎዶሎ ነች የወንድ ግማሽ ነች ይላል እና ተሳስቶ ነው ነብይሽ ኢንተለጀንሲዋ የወረደ ነው ይላል። ሁሉም ረሱል ያሉት እና አላህ ያለው ትክክል ነው። ስለዚህ አንቺ የኔ ግማሽ ነሽ። ያንተማ በፍጹም አልሆነም። because አንተ የመረዳት ችግር አለብህ። ነግሬሃለሁ ባለፈው ታስታውሳለህ ላይ 3 ሂስትሪ ነው ቀላቅለህ ያወራኸው። አይ ስለዚህ የወንድ ልጅ ግማሽ ነሽ አንቺ አይደለ? በምስክርነት ብትጠሪ ለምሳሌ የወንድ ግማሽ ነው የምትሆኚው። ያው እኛ እንግዲህ ሊሆን ይችላል። ረሱል ያሉት እንትን አይደለም አለ ረሱል ያሉት እንትን አይደለም ኖ ምክንያቱም ነብዩ ትክክል ከሆነ በምንም አልጋጭም። እለፍና የቀድሙ የካህፍን ሰዎች ነው ማናገር የምፈልገው። አይ ነብይሽም አላህም ነው ያሉት ሴት ልጅ አይምሮ ጎዶሎ ነች፣ ሴት ልጅ ኢንተለጀንሲዋ የወረደ ነው የወንድ ግማሽ ነው። አምጣ ምስክሩን አምጣ ያለው ይሄው the prophet said isn't the witness of a woman equal to half of that of a man? የሴት ልጅ ምስክርነት የወንድ ግማሽ አይደለምን ብሎ ጠየቃቸው። ነው ነው ያ ስለዚህ አንቺ ወንድ ግማሽ ነሽ አይደለ? ሴቶቹ እንዲህ ብለው መለሱ። ሴቶቹ እንደዚህ መለሱ። ቀጣይ ትመልሻለሽ አንቺም አሁን እኔ ወደ ሳቅ ለካፍ ይኸውልህ እኔ ጥርሴን አይ ሴቶቹ እንደዚህ ብለው መለሱ። the woman said yes መናገር የምፈልገው ብዙ መናገር አልችልም። ጥርሴን ያመኛል። ተረጋጊ ምን ብለው መለሱ ሴቶቹ? እንዲህ ብለው መለሱ። the woman said yes ሰለሞን የቀድሙን ነው መመለስ የምፈልገው። ሰለሞን አብዱዬ ተረጋጊ አብዱሊት ተረጋጊ። ምን ብለው መለሱ? አዎ እኛ የአይምሮ ጎዶሎ ነን። he said እሱም እንዲህ አለ this is because of the deficiency of women's mind ይህም ሴቶቹ የአይምሮ ጉድለት ስላለባቸው ነው። አብዱሊት የአይምሮ ጎዶሎ ነሽ አይደለሽም? አይ ይኸውልህ እኔ መመለስ የምፈልገው ስለዚህ ስላልሆነ የካህፍን ስክሪን ብትለውን ነው መመለስ የምፈልገው። እሱን እየጠየቅ ነበር እኔ ያስረዳሃለሁ። because አንተ አንድ ሁለት ችግር አለብህ። አንድ የመረዳት ችግር አለብህ፣ ሁለተኛ ደግሞ ከሮንግ ቦታ ማምጣት ችግር አለብህ። እሱን ላብራራልህ እኔ ላስረዳክ። ስኩል ኦፍ አብዱል ይሄን መልሽና የፈለግሽውን ታብራሪልናለሽ። የአይምሮ ጉድለት አለብሽ የለብሽም? እኔ ስለ እሱን እየጠየቅኩ አይደለም መመልሰው ያኛውን ነው። ማንንም ተከራክር ያለ ማንንም እኔን እንትን ሊለኝ አልቻልክም አይደል? አሳያለሁ እንዴት እንደሆነ። አብዱሊት በነብዩዋ ንግግር ታፍራለች፣ ትሸማቀቃለች። ለምን ትሸማቀቃለህ? I'm so proud of Prophet Muhammad ከናቴ ከአባቴ ከራሴ ነፍስ። እስቲ ቼክ እናድርጋ። ፕራውድ የምታደርጊበት ከሆነ እኔ መልሱን ከቁርአን ላይ ቅድም ያልከውን። አይ ተረጋጊ አትጩይ።
እንሰማሻለን። ጆሮአችን አይደንቁር። ረጋ በይ፣ ውሃ ጠጪ እህታችን። እኔ የወንድ ግማሽ ነኝ። የአይምሮ ጥርሴን ያመኛል። ይኸውልህ እኔ እህታችን እንዳረግኝ ደግሞ የሴቶች ሴት ስለሆንኩ የአይምሮ ጉድለት አለብኝ፣ ዘገምተኛ ነኝ በይን እስቲ አንዴ። ለምን እላለሁ? ነብይሽ ግን ስላለ ከአንተ በሚሊዮን እጥፍ እሻላለሁ። አልሐምዱሊላህ ነብይሽ ስላለ ነብይሽን ታፍሪበታለህ። በጣም እኮራበታለሁ። ከኮራሽበት እኔ ለሱ ልመልስልህ አይደለም። ከኮራሽበት እንዲህ ነን ብዬ እንድተነትንልህ እኔ ጥርሴን ያመኛል። ብዙ ማውራት አልችልም። እሱን አንድ ቃል ብቻ ነው። ጌታሚት አቲ ነማሞር ሙሪ ረኮ ቀብድ ስትሜ ጅራኒ ተስገባይ ማሊፎች ዳሬ ተስገባይ ያ አስሪ ብትባሪ ካን በን ሲንጀር ዋይ አንከፍትም። የአይምሮ ዘገምተኛ ወይንም ደግሞ ጉድለት አለብህ ብለሽ ነገት ረቢ ሲያቀጀልሽ ሰምተከን ስኩል ኦፍ አብዱል ተረጋጊ ስላላለዚህ ከተጻፈው ውጪ እያመጣ እኮ ነው። አንተ ምን አመጣውኝ? ከተጻፈው ውጪ ተጽፏል እኮ ክርስቲያኖች የሚጠይቋቸው ጥያቄዎች ተብሎ ተጽፏል፣ በመጽሐፍ ታትመዋል። እና ከዛ ውጪ እያመጣ ነው አንተ። ልክ አይደለም። ስለዚህ የእነሱን አጥር አንብቤ ልምጣ እንዴ? አይ እና አህመዲን ጀበል እኮ ጽፏል። የክርስቲያኖች ጥያቄ አልቋል። እነዚያ ጥያቄዎች መልሶች አልቋል። ያልተመለሱ ዛሬ ደግሞ መዝሙር እንዴት ነው? እሱ እንትን ብለሃል። አዎ መዝሙር በእናትህ ዛሬ ስትጠመቅ ይኸውልህ ቀኑን ሙሉ ነው እኔ ከፍቼ መውለው። መቼ ነው የምትጠመቀው አንተ ሰውዬ? ስትጠመቅ ቀኑን ሙሉ ነው መዝሙር ከፍቼ ለመውለው። እስቲ አላህ እንግዲህ ሱራዎችን እየቀያየረ ነው። አንዴ ግደሏቸው ይላል፣ አንዴ ደግሞ መብታቸው ነው ይላል። እንትን ነው ፖስት ሳደርግ ምን አልከኝ ጀማል? እዚህ እንትን ሚት ሳላደርገው ወሬ ይዤ ነው። ይቅርታ። ኦኬ እሺ፣ ችግር የለም። እና አብዱል ፈተናም ያው ጠይቅልኝ እስኪ ፎይ መቼ ነው የሚጠመቀው የልጅ? የኔም ጥያቄ ነው። ጠይቅልኝ እስኪ። ያው ጀማል ጎትጉቱ ያስጠምቅልናል። ካልሆነ ጀማል እንተጠመቀ ያለውን ትነግረዋለህ። ደስታውን ንገረው እስቲ ጀማል። ከተጠመቁ በኋላ ያለውን እናነሳሳ እንዴ? አዎ ሰላም ነው። ያው ተዋህዶ ህይወት ነው። ምንም ወደ ኋላ የሚያስመለክት ነገር የለውም። እንደውም ዛሬ ለሙስሊሞች ይቅርታም ልጠይቅ ሁሉ ፈልጋለሁ። ለምን መሰለህ? አንዳንዴ በጣም እናደድና ያሳለፈው ጊዜ ቁርአን ላይ ምናምን ቀድጃለሁ የሆነ ነገር እሱ ስተት ነው። የሚናቅም ከሆነ የሆነ ነገር ንቀህ ትተዋለህ እንጂ መራከሱ አላስፈላጊ ይሆናልና ወደ ተሻለ ነገር ነው እኔ ሄድኩት። ይሄን ሁሉም ሰው ሊያውቅ ይገባል። የተሻለን ነገር የሚይዝ ሰው ደግሞ የለቀቀውን ነገር በዛ ደረጃ መርገጥ የለበትም። ንዴት ግን አለ ማለት ነው። በጣም ውስጤ ላይ ፊቴም ላይ ይነበብ ነበር አልፎ ሳየው። እዛው ያለው እንግዲህ ተዋህዶ ህይወት ነው። ምንም እንትን የለው ወሰን የለው። ይረብሽ ነበር መሰለኝ ያሳለፍክበት ላይፍ ምናምን ነገር እስልምና ውስጥ በዛ መጠን መቆየት ይረብሻል መሰለኝ። በጣም እፎይ ምንም ቃል አይገልጸውም ከቃል በላይ። ወይ ጀማል ሱረቱል ላም የላም ሱራ አንብበህ አልቅሰሃል እንዴ? አላለቀስኩም። ማልቀስ እንኳን ብዙም ወንድ ልጅ እኔ ቆጨኛል። የላሞች ሱራ፣ የከብቶች ሱራ፣ የምግብ ሱራ፣ የጉንዳን የግድግዳ ከፍታ ዙራ ምንድነው? የግድግዳ ከፍታ በጦርነት ስለሚገኙ ሀብቶች ሱራ፣ የጉንዳን አለ። ስለ ነብይ አለ፣ የጋኔኖችም አለ። የጋኔኖች የካዲዎች የሌሊት ጉዞ፣ ስለ ዋሻ፣ ስለ አንዲት
ስለ አረብኛ ፊደሎች ስለ ሐጅ ጉዞ አልቅሰሃል? እኔ በባህሬ እናደዳለሁ ነዳዳም ነኝ እንጂ አልቅሰሃል? ግን ተራዊል አልቅሰሃል? እኔ የለም በፍጹም አይመቸኝም። የማይመቸኝ ነገር በፊትም ይሄ ነገር ግን ስተት አለው ነበር ማለት ተሐጁድ አልገባህም እንዴ አንተ? አልገባውም። ኧረ እባክህ እና ታዲያ ምኑ ነው የሚቆጭ? እኔ ስንት ያልቅሻለሁ እኮ እዛ ቄራ መስጊድ እንዴ እናንተ ምንድን ነው የሚቆጭ? ይቆጫል እንጂ በጣም ብዙ ነገር ታጣለህ እኮ። እኛ እኮ አልቅሰናል እኮ ወንድም አልቅሰናል። ብቻ አስቸጋሪ ነው አንዳንድ ጊዜ ሁሉም ቢናገሩት ሆድ ባዶ ይቀራል ይሆናል ነው እንጂ። ለማንኛውም እኔ እፎይ ዘግይቻለሁ ራሱ ወደዚህ ፕላትፎርም። እዚህ በፊት ይገርማል አብዱል ፈታህ ነው የሚል አይደል? አብዱል ፈተና ያ አብዱል ፈተና ያ የፈተና ባሪያ ስለሆንኩ ነው። የፈተና ባሪያ አላህ ሽልማት የለውም ፈተና እንጂ ለዛ ነው። አሁን አንድ መልእክት አስተላልፍለት ጀማል ና ወደ ልጅነት ለአብዱል ፈተና አብዱ ነው ያ አብዱል ፈተና ወደ ዋናው ተመለስ ነው። ወደ ዋናው ብርሃን ተመለስ፣ አትዘግይ። ታይም ኢዝ ጎልድ። ጊዜ በጣም ወርቅ ነው። በቀልድ ጊዜውን አትጨርሰው ነው የምለው። አብዱዬ ወንድሜ አብዱል ተቀበል እንጂ ወጣ መሰለ አለው ሰላም ያለው ፎይ አለ። እሺ እናመሰግናለን ሁለታችሁንም። በሽር አጎቴ መጥቷል። አሁን አጎቴ ብዬ በጠራው ቁጥር ከስራ አጎቴ ቤት እንዳይለኝ ጥንቃቄ ስላለ ቅጽል ስም እኮ ነው፣ ችግር የለውም። ለኔ ለምን ነው አጎቴ ያልከው? ግን ፋዘሬ የሚጠራበት እንደዛ ነው። ትልቅ ሰው የስተሆነ ዋዋክ እንዴ ምናምን ይወጣል አይደል? ቅጽል ስም ኦኬ። ከዛ ፋዘሬ ቅጽል ስሙ እንደዛ አጎቴ በሽር ነው ይባል። አህያ ድምጽ እየሰማው ነው። በቁርአን ላይ ከድምጾች ሁሉ አስከፊው ድምጽ የአህያ ድምጽ ነው ይላል። እንግዲህ ሌላ ግቢው ነው የሚጮህ ያለው። እንግዲህ ምን ላድርገው? የሆነ ሰዓት ላይ ነው ልክ እንደዚህ ውሻ ላይ ሰምተህ ውሻ እናንተ ቤት አለ ወይ ምናምን ብለኸኝ እንዲያውም የሆነ እንትን መስረጃ አምጣልኝ ምናምን ብለህ ነበር። አልተገናኘንም እንጂ አህያ ሲጮህ ሴጣን አይቶ ነው። ስለዚህ አላህ እንዲያስጥላችሁ ምሕረትን ለምኑ ይላል። ዶሮ ሲጮህ ደግሞ መልአክ አይቶ ነው። እንዲባርካችሁ አላህን በረከት ለምኑት ነው ጠይቁት ይላል። ታውቀዋለህ አዲስ? አይ አላውቀውም። ስለ አህያው ግን ሰምቻለሁ። አውዝ ቢላሂ ሚነሽ ሸይጣን ረጂም በሉ ይላል አህያ ሲጮህ። እንግዲህ አህያ ሴት አህያ ባየ ቁጥር ያናፋል፣ ሲጠግብማ አህያ ያናፋል። እንግዲህ ሴጣን እየመጣ ነው ብለህ አስሬ ከሴጣን አስጥለኝ እያልክ ስትል አስብ። ዶሮ ደግሞ ሁሌም ጠዋት ላይ ይነጋጋ ሲል አኩኩሉ ይላል። መልአክ አይቶ ነው ብለህ አላህ ባርከኝ መልአክ አየ ብለህ ስትል ሴት ዶሮም ካየ ዶሮ ኧረ እፎይ አንድ ነገር ልንገርህ። እዚህ ጋር ሙስሊሞች ያው ስላላችሁ ድመት ስተኛ የሆነ የምታሰማው ድምፅ አለ እና ቁርአን ትቀራለች እኮ ተብለን እንሰማ ነበር። ቁርአን ሲቀራ የሰማ ሰው አጅር አለው፣ ሐሰናት አሉት። ማን ነው ያለ? ያው ለዚህ ጋር ተከፍቶልሃል በሽር አረብኛ እንት ነው እንግሊዘኛው። The prophet said when you hear the crowing of roosters ask for Allah's blessing for the crowing of indicates ነው ኦኬ that they have seen an angel። ዶሮ አኩኩሉ ሲል አላህ እንዲባርካችሁ ጠይቁ። ይሄ አኩኩሉ ማለቱ መልአክ ማየቱን የሚያሳይ ነው የሚጠቁም ነው ይላል። አገኘኝ? when you hear the braying of donkeys seek refuge with Allah from shaitan for the braying of indicate that they have seen a shaitan። አህያ ሲጮህ ደግሞ ምንድነው እሱ? አላህ እንዲያስጥላችሁ እንዲሸሽጋችሁ
እንትን በሉ አላህን ምን በሉት እንገዳ ኦኬ አላህ ተሸጋችሁ ጠይቁ ነገር ያ እና ምን ችግር አለ? ይሄ ማለትስ ምንድነው የሚያጻረው? ሁለቱ እኩል ከጮህስ ዶሮና አህያ ሁለቱም አሉ ማለት ነው። ሰይጣንና መላእክት ጎን ለጎን ቆመው ነው ማለት ነው አይደለም? እሱ ጎን ለጎን ቆማል ሳይሆን አሁን አንተ መመልከት ያለብህ አህያ ሲጮህ ሰይጣን አይቶ ነው ተብሏል አይደለም? ልትቃረን ከሆነ አህያ የሚጮህበት ሌላ ምክንያት አለ ብለህ ማቅረብ አለብህ ማስረጃ ከፈለከው። አንድ ይሄ ይጠይቃል። ሲቀጥል ደግሞ ይሄ ኖርማል እኮ ነው፣ እውነት ነው ደግሞ ይሄ ግዴታ ሌላው አማኝ በዚህ መጽሐፍ አላመነምና አጎቴ ኧረ ተው ይሄ ምንም እውነት አይደለም። እኔ የገጠር ልጅ ነኝ። አህያ ተጠገበ ያናፋል። ሴት አህያ ካየም ባይጠግብ ራሱ ሴት አህያ ካየ አብሶ ይሄ ምንድነው ለአህያ እንትን ያለ ትዕቢተኛ ከሆነ በተለይም ያናፋል። በቃ ምንም ሰይጣን አይቶ ሳይሆን አህያ አህያ ያናፋል። ኢቭን አንተ ራስህ የሆነ ድምጽ ካሰማኸው ሊያናፋ ይችላል እንትን ካልከው። ዶሮ ደግሞ ሁሌም ለሊት ላይ ሊነጋ ሲል ተቆጧ ለመውረድ ስትል ወጋገን ስታይ ትጮሃለች፣ አኩኩሉ ይላል። ሴት ዶሮም ካያ አኩኩሉ ይላል እንጂ ምንም መልአክ አይቶ ምንም ሰይጣን አይቶ አይደለም። እና 10 ዶሮ ማረባ ከሆነ እኮ በየደቂቃው በቃ አላህ መልአክ መጣ እያልኩ እንትን ልል ማለት ነው። አህያ ካሉኝ ደግሞ አህዮች እንትን ምን ከሆነ 10 ጊዜ ዶሮ ካለኝና አህያ ከሆነ ሰይጣን መጣ እያልኩ ኮሽታ ውስጥ ልገባ ማለት ነው። አስጥለኝ እያልኩ ልሳቀቅ ማለት ነው። ኧረ የተረተረት ነው። እፎይ ቢፈለግ እኮ አህያ ጭነት ሲከብደው የሚፈሳው ነገር አለ። ሐዲስ ላይ እኮ ቢፈለግ አይጠፋም የሆነ ነገር ግማቱ አለ። የአህያው ባይሆን የሰው ግማት የሰው ሊፈስ ግማትን ታውቃለህ? የሰው ግማት ፈሱ ለምን እንደሚገማ ተጠይቆ ሰይጣን ሆድ ውስጥ ገብቶ አዳም ውስጥ ያን የገባ ጊዜ ሆድ ውስጥ ስለቆየ ነው ፈስ የሚገማው አለ ነብዩ ተጠይቆ። መልስ እኮ ያጣም ነው። ኤኒዌይስ ወደ ዛሬ ቶፒካችን እንመለስ። ሽፍቶን ወደ ዛሬ ቶፒካችን ሰምተው ነበር አጎቴ? አልሰማሁትም። አጋጣሚ እንትን ስል ነው አንተ ሸር የተደረገልኝ የዛገባው መጣ። የዛሬ ቶፒኬ ብዙም ለአንተም ይሆናል መሰለኝም። እስቲ ቆይ ለማንኛውም እስቲ ልሞክር። አላህ ፍጥረት ውስጥ ይገባል ብለህ ታምናለህ? አላህ ፍጥረት ውስጥ ይገባል? አላህ ፍጡራን ውስጥ አይገባም። ፍጡራን ውስጥ አይገባም? አዎ አልቀኒዩ ዓለም ብሏል። ከፍጡራን ምን አልፈልግም ብሏል በቁርአን። አልፈልግም ማለትና አይገባል ወይ ነው እኮ። አይገባም ያልከው እኮ ነውና ምንም ፍጡርና ፈጣሪ ብቻ ሁለት ነው። ሌላ ሶስተኛ ምንም ነገር የለም። ስለዚህ ከፍጡር ወደ ፍጥረታት ውስጥ ስለዚህ አላህ በምድር ላይ የለም፣ በምናያቸው ነገሮች ላይ ምንም የለም ማለት ነው። አላህ በእኛ አይን ኖ ይታያል አይታይም አይደለም ጥያቄ። የለም ፈጣሪ ከነ አይደለም አለ እንጂ መኖርማ። ኦኬ ታዲያ ለምንድን ነው እሱ አይገባም የምትለኝ? ጎበስ ጥሩ ጥያቄ ነው። ምክንያቱም ፍጡር የተባለ በሙሉ እሱ ራሱ የሰራው ነው። ጅማሮ አለው። ለመኖር ካለመኖር ወደ መኖር የመጣ ነው። እኛ ምን ነገር ሁሉ ነገር ማለት ነው። ፈጣሪ ግን ጅማሬ የለውም። ምንም ነገር ሳይኖር ምንም ነገር ሳይፈጠር ነበረ። ከየት ነው እንዴት ነው የሚለው የኛ አእምሮ ይደርስበት አይችልም። ይሄ ማን አስጀመረው ጀመረ የሚለው ሳይሆን አለ የለም ነው ጥያቄ። ነገር እኮ ፈጣሪ አለ። የሱ መኖር ግን በሁሉ ቦታ አለ። በሁሉ ቦታ አለ። አረ በቦታ አይገለጽም። እሱማ ሹብሃ አረከው እንደ ብዙ ልክ አስማተኛ የለም በዛ እንደሚገኘው። እሺ ልክ እሱ በሱ ሊገመት አይችልም። እሺ ምን ብለን በቦታም አለ ቦታም አለ ፈጣሪ አለ ግን ያለ ቦታ ነው። ቦታ ማለት ስፔስ ነው እንግዲህ ጠቅላላ ሰማይ ምንም ሁሉ ጠቅላላ ለመሬት ብቻ ሳይሆን በቦታ ሳለ አላህ በቦታ አይገለጽም። ያለ ቦታ ነው ያለው እኮ አልኩህ። ያለ ቦታ ነው ያለው እሱ which means በምድር ላይ የለም። አይደለም የለም። አሁን እኮ በምድር ላይ የለም እንዳትል እንደዚህ የራቀ በኪሎ ሜትር ወይም ከሌላ ቦታ ሆኖ ብለህ ምድር ላይ የለም ካል ከሌላ ቦታ አለ ማለት ነው ትርጉሙ። እንደዛ እንትን ስትለው ኢንሻአላህ ምንድነው አላህማ ያዩ ፈጣሪ ነው። ምድርን ሳትኖር እንደነበረው አሁንም እንደዛው እንዳለ ነው እኮ። ያ ፈጣሪ ነው ያልከው በሁሉ የሞላ ነው ወይንስ አይደለም? የሞላ ማለት እንደዚህ ሰርጾ የሚገባ ነገር
በሁሉ ቦታ ልታገኘው የምትችለው በየትኛውም ቦታ ላይ ከቦታም ውጪ ልታገኘው የምትችለው አሁን ፈጣሪ ይው አሁን እኮ ማግኘት አሁን እንደ አካል ሆኖ ወይም ደግሞ እንደ ለኛ አይናችን ያልታየ መንፈሳዊ ነገር ሆኖ ልታገኘው ልታጣው የሚችል አይደለም። በእነዚህ ቃላት ራሱ አይገለጥም ፈጣሪ። ስለዚህ ያንተ አላህ ምንድነው? እሺ ያንተ አላህ ምንድነው ታዲያ? እሺ የኔ አላህማ ምንም ነገር ሳይኖር እንደነበረው አሁንም ያለው እሱ ነው። በቃ እኮ ምንድነው? ፈጣሪ ነው። ስለዚህ በምንም አልተገለጠም፣ ምንም የለም። ምንም የለም አይደለም አልተገልጿል እንጂ ቃሉን ልኮልናል እኮ። ወደ ቀኝ ይኖራል። ወደ ቀኝ ማለት እጄን በዘረጋና ወደ ቀኝ ባሳይ ይኖራል አላህ በዛ። አሁን እንኳን ቀኝ ስትል እኮ ከስድስቱ አቅጣጫ አንድ የገለጽክልን ያለ ይሄንን እሱን አይተው። ስለዚህ በስድስቱ አቅጣጫ ከሌለ የለም እያልከኝ ነው ባይ ዲፎልት። አይደለም ያለ አቅጣጫ ነው ያለን ምን ያህል ነው ደግሞ ከሺ ሰባተኛ አንድ ስተኝ ያለ አቅጣጫ ሊገለጥ የሚችል ፈጣሪ ብቻ ነው። ያለ አቅጣጫ ሊገለጥ የሚችል ፈጣሪ ብቻ ነው። ይሄ ደግሞ ማወቅ አንችልም እኛ። ማስረጃ ሰባተኛ አለ የሚል ማስረጃ አንድ ስተኝ እኔ ሰባተኛ አለ እኮ አልኩ። ምን ነው ሰባተኛ እኮ አደረከው አንተ። በስድስቱ አይገለጥም አልከኝ። ልብ በሉ። በስድስቱ ማለት ምን መሰላችሁ? ወደፊት የለም አለ። ቀጥ ብላችሁ ቆሙ። ቀጥ ብላችሁ ስትቆሙ ወደፊት የሚታያችሁ አለ፣ ከጀርባችሁ አለ፣ ወደ ታች አለ፣ ጭንቅላታችሁ አለ፣ ወደ ግራችሁ አለ፣ ወደ ቀኛችሁ አለ። በዚህ በየትኛውም ብትሄዱ የለም ነው እያለን ያለው። በእነኚህ ዳይሬክሽን አይደለም ነው ያልኩህ። አይደለም የለም አላልኩም እኔ። በእነኚህ ዳይሬክሽን አይገለጽምና አሁን እኮ እዚህ ልዩነቱ አይገለጽምና የለም ትርጉም አለው ይለያያል እኮ። እሺ አላህ በደመና ውስጥ ይገባል። ደመና እኮ አንዱ ከፍጡራን ውስጥ ነው እየነገርኩህ አይደል? እሺ የነን ክፍል አመበልን። እሺ ዛሬ አሁን ካንተ ጋር እንግባባም ያልኩ ለዚህ ነው ቶፒኩ። እሺ ብዙ ያጨቃጭቀናል። ይሁን አረብኛውን አድርግለት። ولينظروا وأن إلى أن يأتيهم الله في الضلال من الأمل والصلاة البلاد وقضاء الموت وإلى الله ترجعون إلى المرى. እሺ ማሂ እስቲ አንዴ ልኛው ፈስሪን ማሂ እንትን ትይልናለሽ መቻ ማሂ እስኪ አማርኛ ሳይ ችግር የለውም። አማርኛ ሳይ ሲያምብየዋለሁ እሱን። ኦኬ ቀጥል ሚለው ነው አላህ ቅጣቱን እና መላእክቱን ከደመና በሆኑ ጥላዎች ውስጥ ሊመጧቸው እንጂ አይጠበቁም። እሺ አላህ በምንስ በደመና ውስጥ ነገሮች ሁሉ ወደ አላህ ይመለሳሉ። እስኪ በጮክ ላንብብልኝ ፎየኔ እንትን እያለብኝ ነው እስኪ። ኦኬ እሺ ፖዚላ ላይ ታርገለን። ኦኬ አላህ እና መላእክቱ ከደመና በሆኑ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ነው የሚመጡት? በደመናዎች በሆኑ ጥላዎች ውስጥ። ማናማ አላህና መላእክቱ። ደመና ፍጡር ነው ፈጣሪ ነው? ፍጡር ነው ደመና። አላህና መላእክቱ በምን ውስጥ ነው የሚመጡት? በደመና ውስጥ ይመጣሉ እያለ ነው እንግዲህ ተርጓሚው። እሺ ስለዚህ አላህ ፍጡር ውስጥ ይገባል ማለት ነው? አይገባም። ኦኬ እነ ቁርአን ክፍል ተሳስቶ ነው የተናገረው? አሁን አንደኛ እንዳልኩህ ትርጉም ላይ እነሱ በሚፈልጉት አርገውታል። ይሄ ሲቀጥል ደግሞ ቁርአን ላይ የመጡ ቃላቶች አረብኛውን አርግለት። ለዚህ ነው አረብኛውን ነው ፈልገው። እንደውም እኔ አረብኛውን ተርጉምልሽ እኮ አረብኛ ላይ ራሱ እኮ እንደዛ የሚል ያለው አረብኛው። ታዲያ አረብኛውም እንደዛ የሚል ከሆነ ተርጓሚዎቹ ናቸው እንደዚህ ሲፈልጉ የከተቱት አረብኛውም ካልከን፣ ስለዚህ ሌላ አረብኛ ደግሞ አለ ማለት ነው አንተ ሪፈር የምታደርገው። ይሄ የተሳሳተ አረብኛ ቁርአን ነው። ሌላ አረብኛ አለ ሳይሆን ትርጉም ያስፈልገዋል። በቀጥታ የምትወስደውና ማለት የተፈለገበትን ተብሎ የተቀመጡ ሙፈሲሮች ያስቀመጡት አለ።
እስቲ የትኛው ቦታ ላይ ነው ነብይህ ይሄንን ማለት ምፈልገው ብሎ አንተ እንደምትለው ያለ መልስን ታስቀምጥና መላእክቱና አላህ በደመና ውስጥ ሆነው ይመጣሉ የሚለውን በቁርአን ፈስረው ወይንም በነብይ ሐዲስ ፈስረው። ስለዚህ እኔ እኮ አሁን ስለዚህ ርዕስ ብቻ አይደለም ይሄ ቁርአን ውስጥ አለ ቃላቶች የአላህ ቃላቶች አንዳንዱ በቀጥታ የሚወሰላል ሙሐከም የሚያስፈልገው አንዳንድ ደግሞ አያትን ሙሻቢሃ ተመሳሳይ ሆኖ ሌላ ትርጉሙ ግን ሌላ ሚጥ እንደዛ ለፈለ ቁርአን ላሳይ። ይሄ እኮ ግልጽ ነው አጎቴ በሽር፣ ይሄ እኮ ግልጽ ነው። በደመና ጥላ ውስጥ ሆነው አላህና መላእክቱ ይመጣሉ። ምክንያቱም አላህ ብቻ ቢሆን ኖሮ ሜቢ ኢንተርፕሪቴሽን ያስፈልገዋል ወይ እንዲህ ብለህ መፎገር ይቻል ነበር። መላእክቱም ብሎ አብሮ ነው ያስቀመጣቸው። ልብ በል አብረውት የሚመጡት መላእክቶችም አሉ። እንደው ለአላህ ስለተነገረው ምናምን ብለህ እንዳትል አብረውት የሚመጡት መላእክቶቹም ናቸው። ሰው እዛ ውስጥ ሆኖ ነው የሚመጣው። ፍጡር ሳይገባም ያልከኝ አሁን ፉርሽ ይሆንብሃል ማለት ነው። ወይንስ ዋብያዎች ላስገባልና ከነሱ ጋር ታወራለህ? እነሱማ ምን ደስታቸው አይደለ እንደዚህ ነገር እነሱ አግኝተው ሲጀመር ይሄ እኮ የነሱ ትርጉም ነው። እኔ ተርጓሚ ቁርአን ሳይሆንኩኝ በእኛው ምን ይች ቃሏ ትርጉማ ምን እንደሆነች ስላላቃተም መገመት ደግሞ አልችልም። እኔ እንደዚህ ትርጉም ሊኖረው ይችላል ብዬ እኔ ተቃወምኩኝ እንጂ ቃሉን ይሄ ስተት አለው የተቃወምኩኝ እንጂ ቁርአኑ ማለት የፈለገበት ወይም ደግሞ ቃል በቃሉ ትርጉማ ምን እንደሆነች ብዙ ማወቅ አልችልም እኔ። እሺ የናንተ እንትኖች እኮ አሁን የኛውን እንዴት ነው እሱ እያልኩ ነው። ሜቢ ዋብያዎች ካላችሁ ላኩልኝ። ኑ ግቡ እስቲ ዋብያዎች። ለዚህ ነው በመጀመሪያም የፈራው አንተ እንደዚህ ነው። ለንግባባ አልችልም ነው ያልከው። ልክ ነው። አሁን እነሱ በዚህ ላይ አዎ ብለው ነው እንግዲህ ወደ ሌላ እንትን ክርክር የሚገቡብህ እነሱ። ከነሱ ጋር አሁን አርጉመንት መስራት እንችላለን። አንተም ካንተ ጋር መቀጠል እንችላለን። ግን ምንድነው እንትን መዳረቅ ነው የሚሆነው። መረጃ እንደማታመጣልኝ አውቃለሁ። የናንተን እይታ ስለማውቀው የአባሾቹ ትንሽ እንትን ስለሚል መረጃ ግን አታመጣም። አንተንም ቢይዝ መረጃ አታመጣም። ግን እንደዚህ እንደዛ ነው ብለህ ነው የምታልፈው። እሱማ መረጃ ማመጣለሁ። አሁን ባለፈው የጠየቀ መረጃ እኮ አምጥቼ ነበር ማግኘት አልቻልንም እንጂ ምን ስለ ውሻ ምናምን ጠይቀኸኝ ነበር። ዛሬ ታመጣልኛለህ? ሐዲስ ላይ ያመጣህ እንደዛ የሚል? አዎ። ምን ሐዲስ ላይ? ሐዲስ ላይ ውሻ ነጃሳ አይደለም ቃል ዑላማ ምናምን ሊሆን ይችላል። የሐዲስና ቁርአን ላይ ግን ስለ ውሻ ነጃሳ መሆኑ የተቀመጠ ነገር የለም ማስረጃ ምናምን ብለህ ነበር ባለፈው። ቁርአን ላይ ነጃሳ አይሆንም ይሆናል ሳይሆን ጥያቄያችን አፍንጫው ላይ ኒውታ እንደዚህ አፍንጫው ላይ ቆሻሻ አለበት። በዛ ምክንያት ነው ነጃሳ የሆነው አልከኝ። አፍንጫው ላይ ውሻ ቆሻሻ አለበት የሚለውን ሐዲስ ነበር የጠየቁ እኮ። እኔም እኮ እሱ ነው ያልኩህ። አፍንጫው ላይ ያለችው ነገር ከነካች መታጠብ እንዳለበትና ቆሻሻ እንደሆነ ያስቀምጣል። ስለመታጠብ ሌላ ጉዳይ ነው። ስለመታጠብ ሌላ ነው። 7 ጊዜ ጠቡ ሚል አለ። እሱን አይደለም የጠየቁኝ። እፎይ በሳይንስ ተረጋግጧል እኮ ነገር በሳይንስ ተረጋግጧል ይባላል። ምኑ? የውሻ አፍንጫ እርጥበት ስላለው ጀርሞችን ስለሚይዝ በአፈር እንጂ አይለቅም። በአፈር እንጂ ቆይ ያልተፈረና ፖዚቲቭ ሜቢ ይውጣና ገባ። ድምጽ በጣም እንትን ይላል፣ ይረብሻል። የኛ ጥያቄያችን የውሻ የተሰጠበት ትዕዛዝ በጣም ማይገናኝ ነው። ምክንያቱም ውሾቹን በከለር ለይቶ ነው። የቀይና የጥቁር ውሻ አፍንጫ ልዩነት የለውም። ሰው ነብዩ የጥቁር ውሻ ነው ያለው። ጥቁር ውሻ ከቀይ ውሻ የሚለይበት የለም። ስታመጣልኝ መረጃ ምንድነው? የጥቁር ውሻ ከቀይ ውሻ ይልቅ አፍንጫው ላይ ጀርም እንዳለበት ነብዩ የተናገረበትን ካመጣህልኝ፣ ከዛ ሳይንስ ካረጋገጠ ደግሞ አብዱል ፈተናን ጨምርና ሁለታችሁንም ጨምቂያችሁ እንደማታመጡ ስለማቅ ማለት ነው። አብዱል ፈተና እንደማታመጣ ስለማቅ። ምክንያቱም ጥቁር ውሻ ከቀይ ውሻ ይልቅ ሴጣን ነው ብሎ ነው የተናገረው እንጂ ነብዩ እኔ እኮ የተባለውን ነው። እኔ ውሻ ነብያችን ውሻና አህያ የሚጠሉበት ምክንያት እኔ አውቃለሁ። ላይክ ውሻና አህያ ወሲብ ነገር እንትን ስለሚሉ በሚስቶቻቸው ፊት እንደዛ እንትን ስለሚሉ ነው ነብያችን ውሻና አህያን የጠሉት እንጂ እኔ ቀደም ያልኩ የሚባለውን ነገር ነው የነገርኩ
አይ እሱማ ችግር የለውም። እኔ ጋር አትምጣ እዛው ሲቀጥል ደግሞ የጥቁር ውሻ ነው ነጃሳው ብዙ የቀይ ትንሽ ነው እኮ አልተባለም። አንተ ራሱ የነገርከኝ ሐዲስ ባለፈው ብሏል። የዛን ዕለት እኮ ብዬሽ ነበረ አፍንጫው ላይ ነው ስትለኝ ይገደል ነው ያልከኝ። ጥቁር ውሻ ፕሊስ ቆይ ያው ባክቴሪያ አለበት የለበትም ከሆነ ለምን እዛ ትሄዳለህ? ለምን ሳይንስ ጋር ትሄዳለህ? እኔ መሰክርላለሁ እንኳን ውሻ ጋርና እኔ ራሱ አፌን እንትን ብትለው ብዙ ባክቴሪያ አለብኝ። እጃችን፣ ሰውነታችን ኤቭሪቲንግ ባክቴሪያ የሌለብን ቦታ የለም። ግን ሁሉ ባክቴሪያ ይገላል። የኔና አንተ አፍ ላይ ራሱ በጣም ብዙ ባክቴሪያ አለ። ባክቴሪያ አለበት የለበትም ያማግተንም ማለት ነው። ነገር ግን ነብይ ለይቶ ጥቁር ውሻ በመጀመሪያ ዘወል ውሾች እንዲገደሉ አዋጅ አወጀ። ቀጣይ ደግሞ ዘሆል ጥቁር ውሾች እንዲገደሉ አዋጅ አወጀ። ቀጠልና ደግሞ አይናቸው ላይ ስፖት ያለባቸውን ግደሉ አለ። ምንድነው ልዩነቱ ጥቁር ውሻ ከነጭና ከአረንጓዴ ከነኚህ ተብሎ ሲጠየቅ ጥቁር ውሻ ሴጣን ነው ብሎ ነው የመለሰው እንጂ አፍንጫው ቆሻሻ ስለሆነ ብሎ አልመለሰም። አንተ ልታመጣልኝ የፈለከውን አዲስ ልንገርህ። ውሻ ከነካው ሳህንን 7 ጊዜ ጠቡ ምናምን የሚል ነው። እኔ እሱ ነው ማለት ነው። ለይቶ ግደሉ ያለበትን ትእዛዝ ሰጠው እኮ ለይቶ የሚገደል አይደለም። አይገናኝም እኮ ይሄ ኖርማል ነው። ቆይ እኛ እኮ ያወራነው ስለ መግደል ነው። ስለ ውሾች መግደል የተሰጠበት አዋጅ ምክንያት ምንድነው ተብሎ ሲነገር ሴጣን ስለሆነ ነው። ለምንድነው የሚገደሉት ብዬ ስጠይቅህ አይ እንደዚህ ስለሆነ ነው አልከኝ። ኖ ጥቁር ውሻን ከቀይ ውሻ ነጥሎ ተናግሯል ብዬ እንትን ብዬ ነበረ። አክቹአሊ ቶፒካችን ውሻ አይደለም። በውሻ ቶፒክ ላይ ስንገባ እናወራበታለን። ያልኩት ውሸት ከሆነ ዲስፕሮቭ ማድረግ ትችላላችሁ። አይደለም አሁን ራሱን ያውን ከባለፈውና አሁን ብዙ ነገር እየተቀየረ እያየ ነው አንተ ላይ። ወደ ቶፒካችን እንመለስና ነብይ ያላለውን እኮ እያልከኝ ስለሆነ እኮ ነው። ለዛ ነው አሁን እኮ ራሱ ካወራናት ራሱ በጣም ብዙ ነገሮች ወደ ጎን ለመሸሽና እንትን እየሞከርክ ነው ያለ። እኔ ያን ያህል እውቀት የለኝም፣ ግን እሺ እየጠየቀኝ ቃል በቃልና ዛሬ ያለበት ምክንያት ምንድነው? በቃ ሊያዝ በቃ እንደውም ላጫውተህ። ጥቁር ውሻ እንገደል ያለበት ምክንያት ምንድነው እኮ እሱ? እኔ ጥቁር ውሻ ይገደል ሰይጣን ነው ብለዋል አልከኝ። ልጠይቅ እሺ ብለው ከሆነ ልጠይቅ አልኩኝ። እሺ እኔ ደግሞ ስለ ጥቁር ውሻ ምናምን አይደለም ያከራከርን። ያኔ ውሻ ነጃሳ ነው ሚል አምጣልኝ ሐዲስ ቁርአን ላይ አልከኝ። ራስህ እንደዛም አይደለም። እንደዛም ሳይሆን የመጀመሪያ መነሻችን በውሻ ላይ ታወጀ ጄኖሳይድ የሚል ነበረ። ከዛ በኋላ ጥቁር ውሾች የሚገደሉበትን አስቀመጥኩኝ። ከዛ ውሻ አንተ ነጃሳ ስለሆነ ነው የሚገደሉት አልክ። ኦኬ ምንድነው ነጃሳው? ስለ አፍንጫው ላይ ባክቴሪያዎች ስላሉ አልከኝ። በዛ ምክንያት ነው አልከኝ። ነው በዛ ምክንያት አይደለም። እኔ የሚገደልበትን ምክንያት ስለማውቀው ከዛ እንደውም ነገርኩ። ለ15 ቀን ያህል መገለጥ መጣልኛል ብሎ ተደብቆ ከዛ በኋላ በማግስቱ ዘወል ውሾች እንዲገደሉ አዋጅ እንዳወጀ መልስ የቀረብኝ መልአክ ቤቴ ውስጥ አይገባም ብሎ እንደሆነ ምናምን ነገር አንሳውልህ ማለት ነው። እና ከዛ ስለሆነ እሱ እንደዛው ብዙ ነገሮች ይልሃል። ከዛ ግን ርዕሱ የሚገደልበት ሳይሆን ስለ ባክቴሪያ ምናምን ያለ ስለሚገደል ደግሞ ችግር የለም አጣርቼ እነግርሃለሁ። በደንብ አልሰማህም ማለት ነው። እሺ ወንድሜ ጭራውስ ጭራውም እኮ ነጃሳ ነው። ምክንያቱም ስለሚወጣው አካሉ ነው እንጂ ነጃሳነቱ ይኸውልህ ማንኛውም አካሉ ነው። ሲጀመር ውሻን ሲጀመር ነጃሳ ነው የሚል ደረጃ ራሱ እኮ መድረስ አትችልም እኮ። ምክንያቱም ለምን መሰለህ እንዳታሳድግ ተብለሃል። ካሳደግከው በየቀኑ መቶ መልካም ስራ ይቀነስብሃል። ውሻ ካሳደግ ወይስ አሁን እንደዛ እያወራሽ ቆይኝና መቶ ስራ መልካም ስራ ይቀነሳል። ውሻ የምታሳድግ ከሆነ መቶ ስራ በየቀኑ መልካም ስራ የሚቀነስ ከሆነ ውሻ መጀመሪያውኑ እንድታሳድግ አልተፈቀደልህም። ነጃሳ ነው አይደለም ብለህ የምታወራው እኮ እንደውም ከሴት ጋር እንደመድበህ ልክ አንድ ወንድ ሴትን እንደሚነካ ተነጅሳለህ ንጅስም እንደምትለው አይደለም። ምክንያቱም መቶ መልካም ስራህን ይቀንስብሃል ውሻ ራሱ ካሳደግ በየቀኑ ማለት ነው። ውሻ ቤትህ ካለ መልአክ አይገባም። ስለዚህ መልአክ አይገባም ማለት አንተ ምንድነህ? አብሮህ ውሻ የሚጓዝ ከሆነ አብሮህ መልአክ አይጓዝም። አንተ ምንድነህ? ራስህን ፈትነው። ስለ ነጃሳነት ለማውራት ራሱ መልአኩ አንተ ጋር አይመጣም፣ አንተ ጋር አይኖርም። እኔ ሰማሁት
ነገሩ ምን ስጀምር ወሬ ቆይ ብለህ እንትን ያልከኝ ስለሆነ እንትን አይደለም እንጂ እኔ ሰማሁት ስለ ውሻ ማሳደግም መግደልም እንደሚቻል ጥሩ እንደሆነ ስለሁለቱ ሰምቻለሁ። የተባለበት ምክንያት ማስረጃ ነው። ደግሞ አሁን በ5 ደቂቃ ውስጥ ጠይቄ ይችላል። መረጃ ላውጣልኝ። ለየትኛው ለተናገርኩ ለየትኛው አይደለም ለአንተ አይደለም ያልኩህ እኔ ለየትኛው የተናገርኩትን ቻሌንጅ አድርገኝ። የተናገርኩት አሁን ስህተት ነው የምትለው ካለ ቻሌንጅ አድርገኝና መረጃ ልስጥ። አንተ ኔጌቲቭዋን እየለቀምክ ስለምታመጣ ነው እንጂ ካጠገቡ ያለ ፖዚቲቮችን ትወረውራቸዋለህ። ይሄ ነው ትልቅ ችግር ሆኖ ያለ ውሻ አጎቴ ለምን ይኸውልህ ውሻ ማሳደግ 3 ጊዜ ነው ትእዛዝ የሰጠው ነብዩ። በመጀመሪያ ነገርኩ ታሪካዊ እንትኑን አመጣጡን ካስፈለክ ልስጥ። እሺ ከዚህ በፊትም ተናግሬዋለሁ። ታሪካዊ የውሻ ጄኖሳይድ የታወጀበት ምክንያት ምን መሰለህ? ሱረቱ ካፍን አንብብ። ሱረቱ ካፍ ላይ የሚጠየቀው ነብዩ አለ። ኢብን ሀጀር አልአስቀላኒ በደንብ አድርጎ ያስቀምጠዋል። ሜቢ አንተ ላትቀበሉት ትችላለህ። ተቀበሉታላችሁ አክቹአሊ እናንተ ኢብን ሀጀር አልአስቀላኒ ተቀበሉት የለ? ትልቅ ሸህ ቆና አስቀላኒ አስቀላኒ በደንብ አስቀምጦታል። ይሄንን ከፈለክ ኮንታክት አድርገኝ በውስጥ እልክልሃለሁኝ። እንትኑ መረጃውን በደንብ እልክልሃለሁ። ለ15 ቀን ያህል ነብያችሁ እንዴት እንደተደበቀ ያንተ ታላቁ የሐዲስ ሙሐዲስ ነው የሚባለው አስቀምጦልሃል። የሳሂህ አልቡኻሪ ሸርህ ጻፊ ማለት ነው። ይሄንን ደግሞ በብዙ መረጃዎች አስደግፈ በአዲስና በቡኻሪ ላይ በሙስሊም ላይ በሚገኙ አዲስ ተደግፎ መረጃው የተቀመጠ ነው። ምክንያቱም ምን መሰለ ልክ ገና ነብዩ ነው መካ ላይ የነበሩ ሰዎች መሐመድን ቻሌንጅ ያደርጉት ነበረ። አንተ ነብይ አይደለህም የሚል ቻሌንጅ ያደርጉት ነበር። ነው ነብይ ነኝ የቀድሞ ነቢያቶች እንዳለፉት እኔም እንደነሱ አንዱ ነኝ ብሎ ሲላቸው ከዛ ቼክ ማድረግ አልቻሉ። በምን ያረጋግጡ ነብይ ነው አይደለም የሚለውን። ከዛ በኋላ ለአይሁዶች ነው ደብዳቤ ጻፉ። ይሄ ምነግርህ ኢብን ሀጀር አልአስቀላኒ ጻፈው ነው ምነግርህ። ደብዳቤ ጻፉ። ከዛ በኋላ ደብዳቤውን ምን ሚል ነው? ከኛ ወገን የሆነ ሰው ተነስቷል ነብይ ነኝ ይላል። እንደቀደሙት ነቢያቶች እኔም ነብይ ነኝ ይላል ብለው ለአይሁዶች ደብዳቤ ጻፉላቸው። በምን እናረጋግጥ ነብይ ይሁን አይሁን ብለው ደብዳቤ ለአይሁዶች ሰደዱ ወደ መዲና ማለት ነው። የመካዎቹ ጣዖት አምላኪያ በመዲና የሚገኙት አይሁዶች ከዛ አዩና ነብይ ከሆነ 3 ጥያቄ እንጠይቀዋለን። 3ቱን ጥያቄ የሚመልስ ከሆነ እውነትም እሱ ነብይ ነው። 3ቱን ጥያቄ በትክክል የማይመልስ ከሆነ ደግሞ እሱ ነብይ አይደለም አሉ። ከዛ 3 ጥያቄ ላኩለት። ይሄንን ኢብን ከሲርም አስቀምጦታል። ባይዘ ኢብን ሀጀር አልአስቀላኒ ብቻ ሳይሆን ኢብን ከሲርም ጠባሪ ላይም አለ መሰለኝ በከፊል ታሪኩ። ከዛ 3 ደብዳቤ ላኩ። ጥያቄ ላኩ። ሶሪ ደብዳቤ ሳይሆን 3 ጥያቄ ማለት እሺ። አንደኛው ጥያቄ በክርስቲያኖች በእንትን ሌጀንድ አለ። ምን ዋሻ ውስጥ ያደሩ ሰዎች እና ከእንቅልፋቸው ሲነቁ 309 ዓመት ቆይተው የነቁም ይባላል። ታሪክ ነው ይሄ። ልብ በል ግን አወዛጋቢ ነው። እንዴት ነው እሱ ዋሻ ውስጥ ተኝተው ከእንቅልፋቸው ሲነቁ 300 ዓመት የቆዩት? ሷባዎች ናቸው። ሷባዎች ቆይ አንዴ እንዴት 300 ዓመት 309 ዓመት ቆይተው እንዴት ይነቃሉ የሚል ታሪክ እና ውዝግብ አለ። ይሄ ታሪክ ማለት ነው። ተኝተው ከእንቅልፋቸው ሲነቁ ስንት ዓመት ነው የቆዩት ዋሻ ውስጥ? 309 ዓመት ምግብ ሳይበሉ ሳይጠጡ። ኦኬ ሰባት መንግስት 7 ትውልድ ይሉታል። አንድ ይሄ ላይ ምንድነው ጥያቄው? ስንት ሰዎች ናቸው ያደሩት የሚል ውዝግብ አለ። ታሪኩ ግልጽ ስላልሆነ አንደኛው ጥያቄ ይሄ ነው። ስንት ናቸው ያደሩት በዋሻው ውስጥ ብለው ጥያቄ ላኩለት። አንድ በል። ሁለተኛ ጥያቄ ዙርቀን የሚባል ደግሞ ትንቢተ ዳንኤል የሚገኝ ቀንዶች ያሉት 2 ቀንዶች ያሉት ተብሎ የተገለጠለት፣ ቀንዶቹ ግን አገራት ናቸው። ጀስት ሜታፎሪክ ነው የተቀመጡት። በጊዜው የብር ሳንቲሞችን ቼክ አድርግ። የአሌክሳንደር ዘ ግሬት ልክ ቀንድ እንዳለው አድርገው ይስሉለታል ማለት ነው። ዙርቀኔ ማለት አሌክሳንደር እንደሆነ አንተ ታላቅ ሙፈሲር የምትለው ጠበሪም ይቀበለዋል። ጠበሪ ራሱ ዙርቀኔን አሌክሳንደር ዘ ግሬት ነው ብሎ ያስቀምጠዋል። ስለዚህ ጠየቁት፣ ቀንዳሙ ሰውዬ ማን ነው አሉት። 2 በል። ሶስተኛ ደግሞ ሩህ ያጨቃጭቅ ነበረ በአይሁዶች ዘንድ። እንትና እቺ ሩህ ምንድነው የሚለው ጭቅጭቅ ነበረ። ይሄንን ጥያቄ ሶስተኛ ጠየቁት። ከዛ ሙሐመድ ምን አለ? ይሄንን ጥያቄ ደብዳቤው ሲደርሰው ለቁረሾቹ ማለት ነው ከአይሁዶች የተቀበለው ቁረሾቹ ለሙሐመድ ሰጡት።
ነገ መልሱን ሰጣችኋለሁ አላቸው። ልብ በል መልሱን ነገ ይዤላችሁ እመጣለሁ አለ። ከዛ በማግስቱ ሲያዩት መሐመድ ጠፋ፣ አላመጣም መልሱን። በሁለተኛ ቀን የለም፣ በሶስተኛ ቀን የለም፣ በአምስተኛ ቀን የለም፣ በስድስተኛ ቀን የለም፣ በሰባተኛ ቀን የለም፣ በአስረኛ ቀን የለም። 12 13 14 15 ላይ መፍትሄ ይዞ መጣ። በማግስቱ ሰጣችኋለሁ ያለው መልሱን 15 ቀን አህል ጠፋ። ከ15 ቀን በኋላ ምን አላቸው? እንዲህ ብሎ ተናገረ። ላይሻ እንዲህ ብሎ ተናገራቸው። እቺ ውሻ ቤቴ ውስጥ ገብታ ነበረ። ውሻ ቤቴ ውስጥ በመግባቷ ምክንያት ደግሞ ጅብሪል እኔ ጋር ቀርቶ ነበር አላት፣ ለሚስቱ ማለት ነው። ለምንድን ነው ጓደኛ ጠፍቷል እንዴ ምናምን? አይ በቃ ጅብሪል ቀርቶብኛል ምናምን መልስ እሰጣለሁ ብዬም ሊመጣልኝ አልቻለም፣ ጅብሪል መልሱን አላመጣልኝም አለ። ምክንያት ደግሞ አለ ጅብሪልን ውጭ ያገኘሁትና ስጠይቀው በር ላይ እኮ ሁሌም ስጠብቅህ ነበረ እና ቤት ውስጥ ውሻ ስለገባች እኛ ደግሞ መላእክቶች ምስልና ውሻ ባለበት ቤት ውስጥ ስለማንገባ ለዛ ነው መልሱን ያልሰጠው አለኝ። እኔም ተናድጄበት ነበር። እንዴት ጓደኛዬ ጅብሪል ለምንድን ነው መልስ ያላመጣልኝ? ይብን እንደዛ የሚሉ ሐዲሳቶች አሉ። መልስ ያላመጣልኝ ብዬ እንትን ስል አይ ውሻና ስዕል ባለበት ስለማንገባ ነው ብሎ አለኝ። ከዛ ይሄንን ለአይሁዶች ለእንትኖቹ ቁረሾቹ ለምንድን ነው በማግስት ብለህ ያልሰጠህን ሲሉት ቤቴ ውስጥ ጡጥላ ገብታ ነበር አልጋ ስር፣ በዛ ምክንያት ደግሞ ጅብሪል መልስ አቆይቶብኝ ነው አላቸው። መልካም እንስማማ። መልሱ ምንድን ነው አሉት። ሱራ 18 23 እንክፈትልኝ ዙርቀኔ። መልሱ አንደኛውን ስንት ናቸው በዋሻ ውስጥ ያደሩት ብለው ሲጠይቁት መልሱ ምን ቢሆን ጥሩ ነው? አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ። ክፈትልኝ 5 ነው ይላሉ። አንደኛው ቁጥር 22 መሰለኝ። በሩቅ ወርዋሪዎች ሆነው በጥርጣሬ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት እንጂ አያውቋቸውም በላቸው። በእነሱም ነገር ግልጽን ክርክር እንጂ አትከራከር። በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች አንድንም አትጠይቅ ተብያለሁ ብሎ ምን ላይ ሰጣቸው። ቁጥሩ ኤግዛክት ስንት ነው ሲባል አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ነው፣ አንደኛው ውሻቸው ነው ይላሉ። ከነሱ ጋር ጥቂት ዕውቀት እንጂ ጌታው ነው የሚያውቀው፣ አትከራከርም ተብያለሁ። ለጥያቄው መልስ የነብይነት መስፈርቱን አንድ ጥያቄ መልስ እንዲህ ብሎ ሰጠ። ወደ 80 ላይ ፔጅ እንትን ወደ ታይ ወረድ 83 ምናምን አካባቢ ሁለተኛው ጥያቄ ዙርቀኔ ስለሆነ ስምህ አንተም ዙርቀኔ ማን ነው ብለው ጠየቁት። ዙርቀኔ ይጠይቁሃል። ልብ በል ከዙርቀኔም ይጠይቁሃል። በእናንተ ላይ ከእርሱ ወሬን አነባለሁ በላቸው። እኛ ለነርሱ በምድር ምናምን እያለ ይቀጥልና ዙርቀኔ ሲሄድ ፀሐይ ጮረቃው ስገባ አገኛት። ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ፀሐይ መጣ፣ ጭቃ ውስጥ ጮረቃው ስገባ አገኛት አላቸው። ዙርቀኔ የሚባለው ፀሐይ መጣ ጮረቃው ስገባ ያገኛት ሰውዬ ነው አላቸው። በጣም አስቂ ማለት ነው። ይሄንን ሙፈሲሮችን ናራዚን ስትመለከታቸው አሳዎቹ ውሃ ውስጥ ያሉት እንደሚበስሉ፣ በምድር ያሉት መጠለያ እንዳጡ፣ ፀሐይዋ መታ እንደምታቃጥላቸው እዛ ቦታ የሚኖሩ ሰዎች ሮጠው ፀሐይ ስትመጣ ዋሻ ውስጥ እንደሚደበቁ፣ ፀሐይዋ ደግሞ ጮረቃ ውስጥ እንደምትገባ፣ ልክ ጮረቃው ስትገባ ደግሞ ምግባቸውን ለመስራት ወጥተው እንደሚሰሩ፣ ልክ ፀሐይ ስትወጣ ደግሞ ሮጠው እንደሚደበቁ ምናምን ነገር። እንደገና አሳ ማብሰል ከፈለጉ ከውሃ ውስጥ አውጥተው ልክ ፀሐይዋ ስትመጣ ወደ ሰማይ ሲወረውሩ አሳው በስሎ እንደሚወርድ ፀሐይ ስትመጣ ይሄ ነው ዙርቀኔ ብሎ ነገራቸው። ሶስተኛው ጥያቄ ሩህ ምንድነው አሉት። 1785 ክፈተው። ሩህ ምንድነው ላሉት ደግሞ ከሩህም ይጠይቁሃል። ሩህ ከጌታ ዘንድ ብቻ ነው በላቸው። ጥቂትን እንጂ ዕውቀት አታውቁም ተብላችኋል የሚል ምላሽ አመጣ። ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው፣ ከዕውቀትም ጥቂት እንጂ አልተሰጣችሁም በላቸው። ለሶስቱ ጥያቄ የነብይነት መስፈርቱ በእንደዚህ አይነት ሁኔታ መለሰና በማግስቱ ምን አደረገ? ዘሆል መዲና ላይ የሚገኙት ውሾች እንዲገደሉ አዋጅ አወጀ። ከዛ በኋላ ምን አደረጉ ሰሃባዎቹ? በየኮርነሩ ላይ ቆመንና ይላል ኢክራማ
በየኮርነሩ ላይ ሆነን የሚመጡ ውሾች ሁሉ እንገል ነበር አለ። ከዛ ተቃውሞ መጣ። አይሁዶቹ ደግሞ ምን አሉ? ውሾቻችንን ለሚያስገድለው በዛ ያሉት ጥያቄ ያቀረቡ። ከዛ ወዲያ ምን አደረገ? ቀየረ ሐሳቡን። ሌላ መገለጥ መጣልኝ አለና በፊት ዝሆን ውሾች እንዲገደሉ ነበር ትእዛዝ የሰጠው። ቀየረና ሐሳቡን ምን አለ? ጥቁር ውሾችን በሞላ ግደሉ ብሎ ትእዛዝ አመጣ። ከዛ ዝሆን ጥቁር ውሾች መገደል ጀመሩ። ሁለተኛ ትእዛዝ ማለት ነው። ሌሎቹ ተተውና ጥቁር ውሾች ብቻ እንዲገደሉ ሆነ። ከዛ አሁንም ተቃውሞ መጣ። ውሾቻችንን ለምን ነው የሚገድሉት ሚል። ከዛ ምን አለ? እንደገና ደግሞ ጥቁር ውሾች አይናቸው ላይ ስፖት ያለባቸውን እነሱን ግደሉ፣ እነሱ ሴጣን ናቸው ብሎ ሶስተኛ ደግሞ ሌላ እንትና መጣ፣ መገለጥ አመጣ። ከዛ ይሄም ተቃውሞ ሲመጣበት እንደገና ምን አመጣ? የጥበቃ ለሚውሉ አዳኝ ውሾች ተውላቸው፣ እነሱን አትግደሏቸው፣ ሌሎቹ ጥቁር ውሾች ስፖት ያላቸው ሴጣን ናቸው፣ ግደሏቸው አለ። ይሄንን ታሪኩ ይሄን ይመስላል። እሺ አሁን የሶስቱም ጥያቄ መልሱን አሁን እንኳን ባስረዳህ መንገድ ያረዳድ ግንዛቤ ከኔና ካንተ እንደሚለያይ ታውቃለህ። አሁን ለአብነት ስለ ሩህ የተጠየቀው ወይ ደግሞ ስለ ዙሩቀይን የተጠየቀው እና ደግሞ ያነስ ስንት ናቸው የሚለው ጥያቄ እንዳልኩ የተረጎመልን እንኳን አሁን አንተ ከነገርከው እንኳን አንተን የምጥልበት ሐሳብ ብዙ አለ ማሸነፍብን አንተን። ምክንያቱም የአማርኛ አንተን ነው ምንም አታሸንፈኝ። እሺ ችግር የለውም። ስለ ሩህ ልንገርህ ምን ነው የሚል ከአላህ የተሰጠ ነው። ይሄንን እናንተ ማወቅ አትችሉም በላቸው አይደል የሚለው። እሺ ግልጽ እኮ ነው። በቃ ምን አለው ሩህ ምንድነው ብሎ ጠይቆት አጎቴ እነሱ እኮ ጠየቁ። ምንድነው ብለው ሲጠየቅ አንድ ሰው ደምሳሽን ሄደ ፈጣሪህ ምንድነው ስትለው አምላኬን ጠይቀው እናንተ አታውቁም ብሏችኋል። ይሄ መልስ ሊሆን አይችልም። ቆይ ሄድክና ጠየቀው ምንድነው ስትለው አምላኬ አንተ አታውቅም ብሏል። እሱ ነው የሚያውቀው፣ አምላኬ ነው እንጂ የሚያውቀው እናንተ አታውቁም ብሏችኋል። ይሄ መልስ አይደለም የሚለው አጎይ ቆይ አንተ መልስልኝ። ሩህ ምን ማለት ነው? አንተ ነገር ችግር የለውም። ይኸውልህ ተናጋሪው አላህ እኮ ነው። አላህ ራሱ እኮ ነው አላቅ እንደማያውቁ እንትን እያለ ያለው አይደለ? ሶ መልስ መሆን ያለበት ምንድነው? እንዲህ ብሎ ዲፋይን ማድረግ ነው እንጂ ተናገረ እኮ ዲፋይን ተደረገ እኮ። ይሄ እኮ አዳም ሄደ ደምሳሽን የሆነ ጥያቄ ጠየቀው። ደምሳሽን ስትጠይቀው አይ ለተጠየቀው ጥያቄ ስትጠይቀው አይ አምላኬ ነው እንጂ የሚያውቀው እናንተ አታውቁም የሚል እዞ መልስ መምጣት መልስ ከሆነ የትኛውም ሃይማኖት ጋር ሄድ፣ ሁሉም ሃይማኖት ትክክል ይሆናሉ። ምንም ነገር ጠይቃቸው የጠየካቸው ምን ብለው ይመልሱልሃል? አምላካችን ነው እንጂ የሚያውቀው አንተ አታውቅም ይሉሃል። አለቀ። ቁጥራቸው ስንት ነው አሉት። አንዳንዶቹ 3 ነው ይላሉ፣ አንደኛው 4 ውሻ ነው። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው። አዋቂው አላህ እንጂ እናንተ አታውቁም በላቸው። ይሄ መልስ አይሆንም። ስንት ነው ብለው ነው ኤግዛክት ቁጥር የጠየቁት። እሺ ቆይ ችግር የለም። መጀመሪያ ከሩህን ጨርስ። ይሄ ሁሉ ዙሪያ ጥምጥም ከመሄድ ቁጥራቸው ምን ማለት ነው ይሄን ያህል ናቸው ብሎ መጨረስ ይችል ነበር አላህ። የሁሉ ግን የሚፈልገው ነገር ካለውስ የሚፈልገው ነገር ካለስ አሁን ቁጥር ግልጽ አድርጎ መመለስ እኮ ይችላል ፈጣሪ ቢኖር። ግን የሆነ ሌላ ታርጌት ካለውስ ሰዎች እኮ ቻሌንጅ እያደረጉ ያሉት እኮ ይሄ አካል ነብይ ነው አይደለም በመልሱ እናውቃለን ብለው ነው። እሱማ እናውቃለን። አሁን እኮ በቃ ትክክል መልስ እኮ የተመለሰ ይሄ እንደዚህ ይላሉ። ይሄ ነገር ግን ማያስፈልግ ከሆነ ላንተ ይሁን በቃ ትክክል ይሁን። ምክንያቱም የሰዎቹን መልስ ነው የሰጣቸው እኮ የሰዎቹን ውዝግብ ነው መልሶ አላህ ራሱ ውዝግብ ውስጥ ሆኖ አንዳንዶቹ 7 ነው ይላሉ። ኦኬ እናንተው 7 ነው የሚሉ አሉ። ኦኬ አንደኛው ውሻችሁ ነው ትላላችሁ፣ ትክክል። አንዳንዶቹ ደግሞ 3 ነው ትላላችሁ፣ አንደኛው ውሻችሁ ነው ትላላችሁ። እሺ አንዳንዶቹ ደግሞ 5 ነው ትላላችሁ፣ አንደኛው ውሻቸው ነው ትላላችሁ። እሺ እኔ ነኝ ማቀው ኤግዛክት ቁጥሩን ተናግረህ ጠቡን መፍታት ነው እንጂ እኔ አውቃለሁ ስላልክ ታውቃለህ ማለት አይደለም። እሷ ልክ ነህ። ሲጀመር ይሄ ታሪኩ አንተ እቺን ከተጠየቀ በኋላ የመለሰውን መልስ እንደዚህ ነው ያልከኝ አሳይተኛል። የጠየቁት ደብዳቤ የላኩት ምናምን የሚለው ግን ምናልባት ይሄ ነገር ረብሻ ከመጣ በኋላ እንደዚህ እያሉ ነው ያሉና እንደዚህ ይላሉ። ስለዚህ ግን ይሄ ግን የሚያውቀው ፈጣሪ ነው። እረፏት ጨቃጨቁ በላቸው ብለ ሊሆን ይችላል። አንድ ይሄ ካንተ የሰማሁት እንጂ የጠየቀ እንትን አላሳየኸኝም። ቆይ እንደጠየቁት እኮ
ሩህንም ይጠይቁሃል አለ። አንድ በል ጠይቀውት እንደሆነ አስቀምጦታል። ቁጥር 80 ቆይ ከዙር ቀኔም ይጠይቁሃል አለ። ስለጠየቁት አስባበ ነዙሎቹንም መመልከት ትችላለህ። ተፍሲሮችህን በሞላ መመልከት ትችላለህ። በሞላ ጠበሪን ትቀበለዋለህ። ተመልከት ጠበሪን ያቀበለዋለሁ። አሁን ይጠይቁሃል እኮ ለወደፊት መሰለኝ። ያው ከዙር ቀኔም ይጠይቁሃል። ስለጠየቁት አይደለም ትለኛለህ። ጠይቀውት ነው መልስ የመጣው። ማስረጃ ችግር የለውም። እንደዛ ብለው በጠየቁት ሰዓት 15 ቀን ቆይቶ እንደመለሳቸው ማስረጃ ያሳየኝ። ስለ ሶስቷ ጥያቄ ማለት ነው። ምን ብዬ ነገርኩህ ቀደም? አንተ ነግረኸኛል እኮ ሰምቻለሁ እኮ እኔ። ግን አሁን ይሄን ጥቅስ የመጣበት ምን ብዬ ነገርኩህ? ከምን ጋር የተያዘ ነው አልኩህ? ማን አስቀምጦታል ይሄንን አልኩህ? እሱማ ነግረኸኛል እኮ ኪታቡን እንደዚህ ነው ጽፎታል ብለኸኛል። ግን አላሳየኸኝም። ነኝ ለስቃላኒ እንደዛ ብሎ አስቀምጦልሃል አላልኩም? አሳየኝ። ሶስቷን እንደዚህ ነው እንደመለሰ። ኦኬ ካሳየው እስልምናን ለቀህ ትወጣለህ? በጭራሽ አልለቅም። ታዲያ ለምን እንደዚህ የምለፋው? አዎ ጎበዝ፣ ለምን የምለፋው? ደስ ይላል። አንደኛ አሁን እኮ ራሱ ከአንዷ መረዳት ያልች ቆይ ምክንያቱም እዚህ ጋር ይጠይቁሃል እያለው ነው አልጠየቁም ይለኛል። አንደኛ ሁለተኛ ታሪኮቹን እንዳለ ነገርኩህ እኮ እኔ አሁን መረጃውን ከፍቼ አሳያለሁ። ችግር የለብኝም። ይሄ ሁሉ ውስጥ የሚያስረዳው እኮ ታሪኩ ፍሎውን ራሱ ጠብቄ ስለማውቀው ነው። ከአንዴም ሁለቴ ላይቭ ገብቼበታለሁ። ይሄንን ቶፒክ ማንም ሊሞግተኝ አልቻለም። ማንም ሊሞግተኝም እንደማይችል አውቃለሁ። አርቲክል ጽፌበታለሁ። ነሰሰሪ ከሆነ በተንላችኋለሁ። አርቲክል የጻፍኩበት ስለሆነ እንደ እጅ መዳፍ ያውቀዋለሁ ታሪኩን ማለት ነው። እንደ እጅ መዳፌ ተውስጥ እጅ መዳፌ በላይ ያውቀዋለሁ። እኔ እኮ አንተንም ትነግረኛለህ እኮ ማለቁ ታሪኩን ለቆ አንተንም መማር ያለሁ እኔ እስካሁን እኮ እኔ ይሄ እንደዚህ ነው አውቃለሁ ብዬ እንትን አልገባሁብህም እኮ። ለዛ እኮ ነው እያልኩ ያለሁት። ምንድነው እሱ ምንም መረጃ ሳታመጣ ምንም ሳሞግተኝ አሁን ልትከራከረኝ ስሞክር ከአንተ በሰማሁት ነው እንግዲህ ብዙ ስህተት እያገኘሁ ያለው። ኦኬ ለአንተ ስህተት ይሆነ ኢስ ፋይን። ምክንያቱም ሰዎቹ የጠየቁት ስንት ነው ቁጥራቸው ስንት ነው ብለው ጠየቁት። አንዳንዶቹ 3 ነው አንደኛው ውሻቸውን ይላሉ። አንዳንዶቹ 5 ነው አንደኛው ውሻቸውን ይላሉ። አንዳንዶቹ 7 ነው አንደኛው ውሻቸውን ይላሉ። ኦኬ ለአንተ ይሄንን አላህ ነው የሚያውቀው እናንተ አታውቁም በላቸው ብሎኛል ብሎ መልስ ማምጣት እነሱ ነብይ ለመሆኑ ማረጋገጫ ብለው ጠየቁት። ስንት እንደሆኑ ከነገረን ቁጥራቸውን ኤግዛክትሊ ነብይ መሆኑን እናውቃለን አሉ። አላህ ደግሞ አይ እኔ ነኝ የማውቀው እናንተ አታውቁም ብሏል። ከነሱ ጋርም ደግሞ እንዳትከራከር፣ ለምን ከተከራከረ ያሸንፉታል። ስለዚህ ምን እንዳትከራከር ተብያለሁ። እሱ አንተ እኮ እንደዛ ምትል ያለ ቆይ አሁን ትልቁ ችግር እዚህ ላይ እኮ ነው። አየኸው አንተ የምትፈልገው ነው ምትል ያለ ክፈተው እንትና ዞርካኔ ክፈተው። ጥያቄው የጠየቋትና የተመለሰው መልስ አምጣልኝ እሺ ፕሊስ። አንተ ነህ ይለኛል። እኔ ክፍሉን ነው እያልኩ ያለሁት። መልስልኝ ቁጥር 22 ላይ ልብ በሉ። ኦኬ በሩቅ ወርዋሪዎች ሆነው በጥርጣሬ 3 ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛቸው ውሻቸው ነው ይላሉ ማለት አስቀድመው ስላሉ ነው። አስቀድመው እንደዚህ ስላሉ ነው። እነዚህ አይነት ቻሌንጅ ስለመጣበን ነው። ቻሌንጅ ስለገጠመው ነው። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛቸው ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቋቸውም በላቸው። በእነሱ ነገር ግልጽን ክርክር እንጂ አትከራከር። ተከራከር ነው የሚለው። በእነርሱ ነገርን ግልጽን ክርክር እንጂ ጠልቀህ አትከራከር። ከነርሱም በእነሱም ጉዳይ ከነሱ ከመጽሐፉ ሰዎች የመጽሐፉ ሰዎች ማናቸው? አይሁዶችና ክርስቲያኖች አንድንም አትጠይቅ። ዘጋው። አሁን ምንም የማይጠይቃቸው ከሆነ እንዳትከራከር ታዝዣለሁ ካለ ለጠየቁት ጥያቄ በቃ ዘጋው። መልሱን አላህ ነው የሚያውቀው። አንዳንዶቻችሁ 3 ነው ትላለህ፣ አንዳንዶቹ 7፣ አንዳንዶቹ 5። አላህ ነው የሚያውቀው። አትከራከር ተብያለሁ። ከእናንተ ጋር ምንም አልጠይቃችሁም። እንዴ ዘጋው እኮ በቃ አለቀ። ፔሬድ። ወደ ትብትካችን ባክ እናድርግ። አክቹዋሊ ይሄንን ነሰሰሪ ከሆነ እንደዚህ አይነት ጉዳይ ከፈለግ
ሜቢ አርቲክል ስለጻፍኩበት ሰጣለኝ ታነበዋለህ። ቶፒካችንን ሽፍት አድርገን ስለዚህ ገባን። እኔ በዚህ ወራቶች ውስጥ ስላላ ብቻ ነበር ማውራት የምፈልገው። እናንተ ሰዎች ይብቃን እንዴ? አሪፍ ነው። እስኪ ተቀበል አንድ ሁለት ሰው ደከመኝ በቃ እንደውም ልተኛ። መተኛትም ጥሩ ነው። እናንተ ሰዎች አብዱል ፈተና አጎቴ ወየ ያው ለሙከረምን አስገብቼልሃለሁ። ስላላህ አውሩ ስለደመናው እንዴ ሙከረም የማይጎትተናል እንዳይስብህ አጎቴ አንድ ነገር ልጠይቅ። ነብያችን ሰለላሁ ዐለይሂ ወሰለም ቅል እንትን ለውሃ ለውዱ ቅል ይጠቀሙ ነበር እና አንዴ ባዶ ቅል ይዘው ሲሄዱ አንዴ ቆይ ልጨርስ። አንዴ ባዶ ቅል ይዘው ሲሄዱ ቅሉን ንፋስ ሲያጮኸው ረጅም ኪሎ ሜትር ሮጠዋል ይባላል። ጠላት መጣብኝ ብለው እፎይን አንዴ ላናግረው ተኛለሁ እያለ ነው። እስኪ አሳየ ማስረጃ እፎይ የሚያወራውን ነገር መመለስ ፈልጋለሁ። ማንም አይችለኝም እያለ አልነበር? እስቲ አንድ ጊዜ እሱ ያወራ። አፉ ላይ ቆመሽ ነው እንዴ? እፎይ እስኪመጣ ድረስ እፎይ የለም። አብዱል ፈታን እና አጎቴ ጠየቀን እስኪ መልስለት። እፎይ ይምጣ። ቆይ አንዴ አብዱል ፈታን አጎቴ አውሩ እስኪ። ያውኑ ስማ፣ ነብያችን እኮ ብዙ ኪሎ ሜትር ባዶ ቅል ይዘው ሮጠዋል ጠላት መጣብኝ ብለው ቅሉ ሲጮህ። አሳየ ማስረጃ አልከው እኮ እንደዛ ሚል። አይ አባቴ ነው የነገረኝ። እኔ የምላችሁ ሙስሊሞች ለምንድን ነው እዚህ ስርዓት የሌለበት? እፎይን ይናገር። እፎይን ነው ብቻ ማናገር የምፈልገው። እኛ የአላህና የፕሮፊት ማይነበርበት ቦታ መምጣት አለበት። እፎይን ማናገር ፈልጋለሁ። ማንም አልችለኝም ስላለ አብዱል ይሰማል? አዎ ይሰማል። አብዱል አለሽ? እኔን ነው አብዱል አዎ አለሁ። መልካም። አንድ ሴት ከወንድ እኩል ማውራት ትችላለች በእስልምና? አዎ ትችላለች። እውቀት ነው ዋናው። ኦኬ አሁን ቅድም ስትጠይቅ የነበረው ነው ማናገር የምፈልገው። የካፍን እንትን ነው እያወራህ ያለው፣ እሱን ነው ማናገር የምፈልገው። አይ ራስህን በጣም ትክባለህ። እኔ ደግሞ በጣም ትንሽ አድርጌ ነው ማለት። አይ ችግር የለውም። ነብይሽ ግን ሴት ልጅ የአእምሮ ጎዶሎ ነች፣ የወንድ ግማሽ ነች ይላል እና ተሳስቶ ነው ነብይሽ? ኢንተለጀንሲዋ የወረደ ነው ይላል። ሁሉም ረሱል ያሉት እና አላህ ያለው ትክክል ነው። ስለዚህ አንቺ የኔ ግማሽ ነሽ። ያንተማ በፍጹም አልሆነም። ቢካዝ አንተ የመረዳት ችግር አለብህ። ነግሬሃለሁ ባለፈው ታስታውሳለህ። ላይ 3 ሂስትሪ ነው ቀላቅለህ ያወራኸው። አይ ስለዚህ የወንድ ልጅ ግማሽ ነሽ አንቺ አይደለ? በምስክርነት ብትጠሪ ለምሳሌ የወንድ ግማሽ ነው የምትሆኚው። ያው እኛ እንግዲህ ሊሆን ይችላል። ረሱል ያሉት እንትን አይደለም አለ። ረሱል ያሉት እንትን አይደለም ኖ ምክንያቱም ነብይ ትክክል ከሆነ በምንም አልጋጭም። እለፍና የቅድም የካህፍን ሰዎች ነው ማናገር የምፈልገው። አይ ነብይሽም አላህም ነው ያሉት ሴት ልጅ አእምሮ ጎዶሎ ነች፣ ሴት ልጅ ኢንተለጀንሲዋ የወረደ ነው፣ የወንድ ግማሽ ነው። አምጣ ምስክሩን አምጣ ያለውን ይኸው the prophet said isn't the witness of a woman equal to half of that of a man? የሴት ልጅ ምስክርነት የወንድ ግማሽ አይደለምን ብሎ ጠየቃቸው። ነው ያ ስለዚህ አንቺ የወንድ ግማሽ ነሽ አይደለ? ሴቶቹ እንዲህ ብለው መለሱ። ሴቶቹ እንደዚህ ብለው መለሱ። ቀጣይ ትመልሻለሽ አንቺም። ሴቶቹ እንደዚህ ብለው መለሱ። ደውመን ሰይድ yes መናገር የምፈልገው ብዙ ነገር አልችልም። የጥርሴን ያመኛል። ተረጋጊ። ምን ብለው መለሱ ሴቶቹ? እንዲህ ብለው መለሱ። ደውመን ሰይድ yes የቅድሙን ነው መመለስ የምፈልገው። ሰለሞን አብዱዬ ተረጋጊ። አብዱሌት ተረጋጊ። ምን ብለው መለሱ? አዎ እኛ የአእምሮ ጎዶሎ ነን። he said እሱም እንዲህ አለ this is because of the deficiency of women's mind ይህም ሴቶቹ
የአይምሮ ጉድለት ስላለባቸው ነው። አብዱሊት የአይምሮ ጎደሎ ነሽ አይደለሽም? አይ ይኸውልህ እኔ መመለስ የምፈልገው ስለዚህ ስላልሆነ የካህፍን ስክሪን ብትለውን ነው መመለስ የምፈልገው። እሱን እየጠየቅ ነበር እኔ ያስረዳሃለሁ። ቢኮዝ አንተ አንድ ሁለት ችግር አለብህ። አንድ የመረዳት ችግር አለብህ፣ ሁለተኛ ደግሞ ከሮንግ ቦታ ማምጣት ችግር አለብህ። እሱን ላብራራልህ እኔ ላስረዳክ። ስኩል ኦፍ አብዱል ይሄንን መልሽና የፈለግሽውን ታብራሪልናለሽ። የአይምሮ ጉድለት አለብሽ የለብሽም? እኔ ስለ እሱን እየጠየቅኩ አይደለም መመልሰው ያኛውን ነው። ማንንም ተከራክር ያለ ማንንም እኔን እንትን ሊለኝ አልቻልክም አይደል? አሳያለሁ እንዴት እንደሆነ። አብዱሊት በነብዩዋ ንግግር ታፍራለች፣ ትሸማቀቃለች። ለምን ትሸማቀቃለህ? I'm so proud of Prophet Muhammad ከናቴ ከአባቴ ከራሴ ነፍስ። እስቲ ቼክ እናድርጋ። ፕራውድ የምታደርጊበት ከሆነ እኔ መልሱን ከቁርአን ላይ ቅድም ያልከውን ተረጋጊ፣ አትጩይ። እንሰማሻለን፣ ጆሮአችን አይደንቁር። ረጋ በይ፣ ውሃ ጠጪ እህታችን። እኔ የወንድ ግማሽ ነኝ። የአይምሮ ጥርሴን ያመኛል። ይኸውልህ እኔ እህታችን እንዳረግኝ ደግሞ የሴቶች ሴት ስለሆንኩ የአይምሮ ጉድለት አለብኝ፣ ዘገምተኛ ነኝ በይን እስቲ አንዴ። ለምን እላለሁ? ነብይሽ ግን ስላለ ካንተ በሚሊዮን እጥፍ እሻላለሁ። አልሐምዱሊላህ ነብይሽ ስላለ ነብይሽን ታፍሪበታለሽ። በጣም እኮራበታለሁ። ከኮራሽበት እኔ ለሱ ልመልስልህ አይደለም። አይ እንዲህ ነን ብዬ እንድተነትንልህ እኔ ጥርሴን ያመኛል። ብዙ ማውራት አልችልም። እሱን አንድ ቃል ብቻ ነው ጌታነት አቲ ነማሞር ሙሪ ረኮ ቀብድ ስትሜጅራኒ በኒውን ተስገባይ ማሊፎጅ ዳሬ ተስገባይ ያ አስሪ ቢትባሪ ካምበን ሲንጀር ዋይ አንከፍትም። የአይምሮ ዘገምተኛ ወይንም ደግሞ ጉድለት አለብህ ብለሽ ነገት ረቢ ሲያቀጀልሽ ሰምከን ስኩል ኦፍ አብዱል ተረጋጊ። በነብይሽ ንግግርማ አትፈሪ። ያ መልካም ባላዋ መቷት ነው መሰለኝ ጥርሷን ያማት ባሏ በቦክስ መቷት ነው መሰለኝ ጥርሷን። አሁን ይወልክ ምንም አይጠቅም። ምን ያደርጋል አሁን እንደዚህ ነገር ይፈዝም ብለው ወደ እንትን ማትገባ እኮ አጎቴ። ምክንያቱም ሴት ነች። የሙስሊም ሴት ደግሞ የአይምሮ ጎደሎ ነች። ተወንድ ጋር ለመሆን ሁለት መሆን አለባት አይደለ? አይደለም። ሐዲሱን አንብበው። አረበኛ አምጥልህ። አረበኛ ሐዲስ እንግሊዝኛ ተው አንተ ነገርኩ እኮ ተርጓሚ ብዙ አለ። ያ አረበኛ ነው አጎታችን እንደው የሚተርጉምልን ጋር አንብበው። ሐዲስ حدث ابن أبي مريم أخبرنا محمد ابن جعفر قال أخبرني سيد عن عبد الله عن ابن ثمر أحمد رضي الله عنها النبي صلى الله عليه وسلم قال النساء شهدوا المرات مثل نصاف شهيدا رجلا منو አጎቴ አንተ ወንድ ነህ፣ ችግር የለውም ተርጉም። አይዞ አንተን አይመለከትም። የሙስሊም ሴት ነው የተባለው። አንተ ወንድ ነህ፣ ችግር የለውም ተርጉም። ሚስራን አይመለከትም። ሚስርሻ 006 ሰዓት ይመለከታል። ሚስራ ዋጥን ያረጋል እንደምንም ማለ ያጋጥማል።
እኔ የምልህ በዚሁ አጋጣሚ እፎይ እንትን አብዱል ሰላማ መሐመድን የጠየቀውስ እነዛ 3ቱ ጥያቄዎች እነሱ ፌል አድርጓል። እዛ ከነብዩ ውጪ አያቆም ብሎ መልሷል ተብሏል። ግን ላይክ የመለሳቸው መልሶች ራሱ ሴንስ ያደርጋል። ገብቼበት ነበር። ምላሻቸው እሱ ራሱ የሞተ ነው፣ ያው ተበልተውበታል። እና ነብይ ነኝ ብሎ የሚያመጣቸው አርጉመንቶች ሜቢ ገብተዋል። አብዱል ፈተና ግን ሰምተኸው ታውቅ ነበር ይህንን ታሪክ? ኧረ አልሰማሁትም። እንዴት ነበረ ስተርከው? እንዴት ነው አልመጣልህም? ትረካ በሚል ሱራ ነው የቁርአን አያ ትረካ ሚላል። ውሾች አገዳደል ታሪካዊ የውሾች አገዳደል እና ዙርቀኔ የመጣበት የዋሻዎች ያደሩት ስለ ሩህ የተጠየቀበት ፓርቶችን ያስቀመጥኩበት ምን ቀረን አሁን? አለው እንደዚህ ነው እና ደህና ደሩ በቃ እሺ። ቃልህ ያሰማልን ቦስ። ሰላም ቻው።